ራሱ ሲመጣ ጂው አንተ ያስተጠየቅ እውነት ነው። እኔ ሁኔታው ብቻ እንደዚህ አላለኝም። ሁኔታው ስላስጠላኝ ብቻ ወጥቼ ሂጃለሁ አለች። በኋላ ወደ ልጆቹ ሲመለስ እሱ ነው አሉ። አሁንም ልጆቹ እኮ እኛ ኤቪደንስ አለን ነው ያሉት። ኤቪደንስ አለን በቃ እኮ ከነሱ ጋር ከነሱ ጋር ነበር መከራከር የነበረው። ኤቪደንሳችሁን እስቲ ስጡን ብሎ ከነሱ ጋር ነበር መሰዳደብም ማለት ነው። እኛ አለን ቤኪ፣ አንተ ወንድ ከሆንክ ከኛ ጋር ተሟገት፣ እሷን ተዋት እያሉ ነው እኮ ሁለቱ ልጆች ወጥተው እኮ እኛን አውራን ከፍለፊት እኛን አውራን እንደሚባለው እነሱን ትተው ወደ እሷ ላይ እየተደበቅ ላይፍ እየገባ ሌላ ነገር አንዴ ድንጋይ መታችሁ እኛን ግጠመን እያሉት እኮ ነው። እስካሁን ደግሞ እንዳንተ ኔትወርኩ ጋር አተኛም ሲጀመር። ማታ ደግሞ ልጅቷ ቢያንስ ይኸውላችሁ መድረክ ላይ መውጣት ቀላል አይደለም። ይሄ ሁሉ 50,000 ማታ ላይ የነበራችሁ ሰዎች 50,000 ከ50,000 በላይ ባለበት ገስት ላይ ገብታ እቺ እውቀት የላትም፣ እድሜዋ ትንሽ ነው። ስለምንም አማርኛ በቀደም ነው የለመደችው። ሚዲያ ላይ ከመጣች በኋላ ነው አማርኛ የለመደችው። የሰውን ፊት አይታ አታውቅም። ይሄ ሁሉ ህዝብ ሚዲያ በር ዘግቶ መደነስና አደባባይ ላይ መውጣት አንድ አይደለም። እየተርበተበተች በልጇ ምላ ነው የወጣችው። ጭራሽ ሊያፋጥጣትም ፈለገ። ብቻዋን ናት። አብራት የሄዱት 2 ሰዎች ናቸው። ድምጿን አጠፉ። በቃ እሷን ጥፋተኛ ተባለ፣ ተገለበጠ፣ ወጣ ሄደች። አይታችሁ ከሆነ አልተመለሰችም እዛ ቦታ ላይ ልጅቷ። እኔስ ቢሆን ብዬ ነው እኔ ጎንደር ሄደኮ መጀመሪያ ላይ እነዛ ልጆች አንድ ከእሷ ጋር የነበሩ ሙክታር፣ አንድ ሌላ ልጅ ነበረ። ማን ነው ስሙ? የሆነ ልጅ ነበረ ፂም ያለው የትግራይ ልጅ ነው። 2 ናቸው። እነሱ ለራሱ ሀቅ እናወጣለን ብሎ እዛ ከመጡ በኋላ ነው ልጅቷን የሸሿት እንጂ እሷ ያንን ላይቭ ላይ ለራሱ የወጣችው እውነቷን እንዲወጣላት ፈልጋ ነበር። ከዛ በኋላ ሁሉም ከእሷ ጋር የሄዱት ልጆች ለራሱ በቃ እንትና ደበስበስ አረጉና በቃ ልጅቷን ራቁት ብቻዋን ቀረች። በነገራችን ላይ እንዴት ነው ያንን ሁሉ መጀመሪያ ያ ልጅ ላይቭ ከፍቶ ነበር። ቤኪ ያደረግከውን ነገር እኔ አወጣለሁ ምናምን ብሎ ሲያወራ ነበር። ግን ትናንትና ሲመጣ ምንም ነገር ያወራውን ነገር አላየንም። በነገራችን ላይ ለምን እንደሆነ አላውቅም። እኔ በውስጥ ተነጋግሮ እንትን ይበሉ አላውቅም በነገራችን ላይ። ስለዚህ ልጅቷ በጣም ተበድላለች። እዛ የሄደችበት እኛ አናውቅም እንጂ ምስጢሩ በጣም ነው የተጎዳችው። አንደኛ ነገር ሁሉም ሰው ጥሏት ሄዷል። ለምን ጥሏት እንደሄዱ ለራሱ አናውቅም። ደብሮን ነው ይሄን ነው አሉ። ምን እንደደበራቸው አናውቅም። አንድ ሰው እንግድነት የሰው ሀገር ከሄደ በዚህ አይነት መልኩ አይደለም መስተናገድ ያለበት። እኛ ሀዲያንን ምናምን ማለት ሳይሆን ሰው ልጅ በምን አይነት መልኩ ነው እንግዳ የሚቀበለውን የሚለውን ካላወቃችሁ እንነግራችኋለን። አለበለዚያ እዚህ ላይ ወጣችሁ ሴት ልጅ ይችን ልጅ ያላትን ልጅ መሳደብ ተገቢ አይደለም። ቤኪ ምናምን የምትሉ ሰዎች ደግሞ ቤኪ ምንም ነው እንኳን ቤኪ አይደለም። ቤኪ የወጣበት ማህበረሰብ ለራሱ ለኛ በተለይ ምንም አይደለም። ሰርገኛ ናችሁ ለኛ። አንድ ጭርቃት ውስጥ የማትሞሉ ሰዎች ተንስታችሁ እኛ ላይ እንትን መለካከት ፎሎ ስላደረገ ብቻ አይደለም። ሰው ፎሎ አረገህ አይደለም ስላረገህ አይደለም። እቺ ልጅ ወንድሞች አሏት፣ ቤተሰብ አላት። ኦሮሞ የሚባል ትልቅ ማህበረሰብ ውስጥ ነው ያወጣችው። በገዳ ስርዓት ስለምንተዳደረና ብልግና እዚህ ላይ ወጥተን አፋችን መክፈት ስለማንፈልግ ነው እንጂ ከእናንተ ጋር ብዙ ከእሷ ላይ የሚናገሩ ሰዎች አሉ። ስርዓት ብትይዙና እንደ ሰው ብታስቡ በጣም አሪፍ ነው። ስድ ከሆናችሁ ደግሞ ከማህበረሰባችሁ ከታች ተንስታችሁ በስርዓት ካላደጋችሁና ሰውም በመድፈር ላይ ካደጋችሁ ያ ባህላችሁ ከሆነ ንገሩን። የሀዲያ ልጆች ግቡና ንገሩን። እንግዳ ጠርታችሁ መድፈር ከሆነ ስራችሁ ንገሩ። ቤኪ ኪንግ ነው። ኪንግነቱ ምንድን ነው? ሴት መድፈር ላይ ነው። የሰው ልጅ ቤት ጠርታችሁ ሴት ልጅ እንግድነት ጠርታችሁ የምትደፉ ባህላችሁ ከሆነ ንገሩን። አለበለዚያ ሀዲያ የሆናችሁ ሰዎቹም ከልጅቷ ጎን መሆን አለባችሁ።
ቤኪ ኪንጋችሁ ከሆነ ደግሞ ሴት በመድፈር ላይ ኪንግ ነው ማለት ነው። አመሰግናለሁ። ሀዲያ ማለት ሲጀመረ እኮ ሀዲያ በአረበኛ የሆነ ድንገተኛ ማለት ነው። ቀጥሉ። ስለዚህ ስርዓት ያዙ። ቤኪ ወንድማችን ነው ምናምናችን ነው። የእናንተ ወንድማችሁ ቢሆን ለእኛም እቺ ልጅ እህታችን ናት። ይሰማል አይደል ድምጼ? ዋንትያ ደግሞ ከነሱ ከቤኪ ማህበረሰብ ለራሱ የበለጠ ኢትዮጵያ ውስጥ የምትታወቁ ሀዲያ ማን ነው ብትለው አሁን ወደዛ ወደ ገጠር አካባቢ ሄደ ማንም አያውቅም ሀዲያ። ኢትዮጵያ ውስጥ ህዝቡ የሚያውቀው ኦሮሞ፣ አማራ፣ ትግሬን ነው የሚያውቀው። ገና ኢትዮጵያ ውስጥ ለራሱ ፌመስ ያልሆናችሁ ማህበረሰቦች እኛ ዝምት ንቀን ስንተዋችሁ